እንደምን አላችሁ? ሁሉ ሰላም፣ ሁሉ መልካም ከኔ ጋር ክፉ ይስፋ ስላሴ ሁሉ ሰላም ነው፣ ሁሉ መልካም ነው። እናንተም ባላችሁበት ቦታ ሰላም፣ ፍቅር እንደሆናችሁ ባለሙሉ ተስፋ ነኝ። ዛሬ እንግዲህ ተወዳጁ ዳጣ ድራማ ይዤላችሁ ብቅ ብያለሁ ማለት ነው። ቻናሌ ቤተሰቦች ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ አድርጉን፣ አበረታቱን። አዲስ ነን እንላለን። እንግዲህ ተወዳጁ ዳጣ ድራማ ክፍል 137ን ይዤላችሁ ብቅ ብያለሁ ማለት ነው። እንግዲህ በባለፈው ክፍል የማርቲ እህት ከዳጣ ክፍል የድብቅ ካሜራ አስቀምጣ ነበረ። እንግዲህ ያ የድብቅ ካሜራ በአጋጣሚ ናታን ይሄድባትና ያያታል ማለት ነው። ልትሰማ ድምፅ ውስጥ ናታን ደርሶ አምጮ ስጭኝ አልሰጥም ሲባባሉ ይጥሉታል። ወደ ታች ይወድቃል ማለት ነው። ወደ ታች ሲወድቅ ውሃ ታገኘዋለች ማለት ነው። እንግዲህ ውሃም ይህን ካሜራ ይዛ ለመቀጥቀጥ ስትል ወደ ውስጥ ስትገባ እንግዲህ የማርቲ እህት ውስጥ አለችና ውሃ ትላታለች ማለት ነው። ውሃዬ ነይ አንዴ ብላት እንግዲህ ወደ ውስጥ ትሄዳለች ማለት ነው። እንግዲህ ውሃም ወደ እሷ ስትሄድ እኮ ሽንቴን ሸንቻለሁ፣ ቆይ ጠይቁሽ ጥያቄ ምን ያገል ብታይ እኮ ትበራለች ትላታለች። ስጪ ትላታለች ማለት ነው። እንግዲህ እሱን ከዳጣ ወስዳ ለማየት ትላለች ማለት ነው። ከዛም እንግዲህ ከውሃ ትወስደዋለች ማለት ነው። ውሃን ትክ ብላ ታያታለች። ስጪ ትላታለች። ውሃ መስጠት አትፈልግም። ከዛም ትሰጣታለች። ናታን ነው የሰጠች ትላታለች ማለት ነው። ከዛ ንገሪኝ ከየት ነው ያመጣሽ? በቃ አሁን ሂጂ የራሴ አምጪ ተለበይ መልሽልኝ ትላታለች። ሂጂ አልኩሽ እኮ አልሰማ ካልሽ በጥፊ ነው ማጨብሽ ትላታለች ማለት ነው። ውሃም እንግዲህ አልሄድም ትላታለች። ውሃ የራሴ ነው እያለች ካሜራውን ስላገኘችው ትከራከራታለች ማለት ነው። እንግዲህ ካሜራውን እዛ ወደ ላይ ለማየት ትሮጣለች ማለት ነው። እንግዲህ ወደ ላይ ካሜራውን ይዛ የማርቲ እህት ወደ ክላሷ ሄዳለች ማለት ነው። ውሃ ደግሞ ሳሎን ውስጥ ሆና ታለቅሳለች። እንዲያውም ከገዜ ዱላውን አምጥቼ አናቷን ነው ፈረክታት መለቃት መስሏታል ትላለች ማለት ነው። እንግዲህ ውሃም ከገዜ ትሄዳለች ማለት ነው። ከገዜ ትሄድና ውሃዬ ምን ሆነሻል ይላታል። ልቀቀው አክስቴን ልመጣበት ነው ትለዋለች። ልቀቅ ያገኘሁትን የሆነ ነገር አግኝቼ ቀማቼት ነው እኔ አልሰጥሽም ተይ ይላት። ገዜ ልቀቅ ትለዋለች ማለት ነው። ከዛም እንግዲህ ልቀቀው ነው የምልህ ትለው። ውሃ ምን እያደረግሽ ነው ትለው። አክስቴን ካልመታው እኮ ነው የምልህ ይላል። ለምንድን ነው የምመቻት? የሆነ ነገር ከዛ ዛሬ ልናይ ስንል በረርና ጠፋ። እኔ ደግሞ ዛሬ አገኘሁት። ዛሬ አግኝቼ ልከፍተው ስል ደግሞ ከእጅ ወሰደችብኝ ትለዋለች። በቃ እንደዚህ ሆነች ትቀር። ምንድነው ያገኘሽው ስትላተኝ ማይኩ እንዳይሆን ስትለው ናታንም እንግዲህ ምን አይነት አራት ማዕዘን ናት እንደዚህ ምን አራት ማዕዘን ናት ትለዋለች። በቃ ወይኔ አግኝተዋለች ደግሞ ትንሽዬ የሚበራ ነገር አብሮ አለው ትለዋለች ማለት ነው። እኔ አልገባኝም ጥቁር ነገር ይላል። እንግዲህ ተያይዘው ወደ ውስጥ ይገባሉ ማለት ነው። ውሃም ትሄዳለች ማለት ነው። እንግዲህ ምንድነው ምናቸውም አመላቸውም አልታወቀኝ ምንድነው የሚሆኑት ይላለኝ። እንግዲህ ወደ ውስጥ ትሄዳለች ማለት ነው። እሷም ማዲም ወደ ላይ ሄዳለች ማለት ነው። ናታንና ዳጣንም እንግዲህ ይከተላታል። እሷን ተከትለው ወደ ላይ ይሄዳሉ ማለት ነው። በቃ እስካሁንማ ሰምተው ይሆናል ትለዋለች። ስለዚህ መረጋጋት አለብን። እንዴት ትለዋለች። አባዬን ሳሰማው ቀስ ብለን መድረስ አለብን ይላል። እኔ ግን ማለት ገዜ ዱሎን ስጠኝ ነው እንጂ አናቱን ፈነክታት ትላለች። ውሃዬ ዳጣዬ ሲቆየ ቀጥ ብለሽ መድኃኒት ክፍል ትገቢያለሽ ማለት አክስትሽ ግን አትመታኝም ትለዋለች። ትገቢና ያችን እቃ ቀስ ብለሽ መውጣት ያለብሽ ይላታል።
እኔ በር ላይ እጠብቅሻለሁ። ከያዘችሽ ደግሞ በጥፊ ዳጣን እንዳትሄድ እኔ እሄዳለሁ ትለዋለች ማለት ነው። እኔ እገላ እኔ እገላታለሁ ትለዋለች። ከዛም አባዬም እኮ አለ በቃ ሂጂ እሺ ይላታል ማለት ነው። ናታን እንግዲህ ልክ እንደገባሽ እቃ ይዘሽ መሮጥ ነው ይላታለኝ። እንግዲህ እሷ ትሄዳለች። ውሃን ይልካታል ናታን ማለት ነው። ውሃን ወደ ማርቲ እህት ትሄዳለች ማለት ነው። ምክንያቱም ካሜራውን ወስዳባታለች። የድምጽ ቅጂው ከዛ ውስጥ ነው ያለ። እንግዲህ የማርቲ እህት ደግሞ እሱን ለመስማት ብላ ከውሃ ይዛባት ስለሄደች ውሃ ደግሞ ተከትላት ትሄዳለች ማለት ነው። እንግዲህ ከሳሎን ናታን በቃ ሂጂ ሄደሽ ግን ምንም ነገር ሳታደርጊ ያንን እቃ ብቻ ነው ይዘሽ መውጣት ያለብሽ ይላታል ናታን ማለት ነው። ከመታችን ደግሞ እኔ ያለሁልሽ ይላታለኝ። ከዛም እንደዛ ስላት እንግዲህ ውሃ ወደ ላይ ትሄዳለች ወደ መድኃኒት ክፍል ማለት ነው። እንግዲህ ናታንና ውሃ ክላስ ውስጥ ውጭ ላይ ቁጭ ብሏል ሳሎን ውስጥ ማለት ነው። እሷም ወደ እሷ ትሄዳለች ማለት ነው። እሷም ወደ እሷ ስትሄድ ቆይ ምን ልትሰሪ ነው የመጣሽው ትላታለች። ከዛም ውሃ ትስቃለች። ከዛም እንግዲህ አብጌልም አባቷን ዛሬ ቤት ነው ወይ የምትውለው ትለዋለች ማለት ነው። አዎ ቤት ልረፍ ብዬ ነው ይላታል። ግን አባዬ አርፈህ ታውቃለህ እረፍት ይሰማሃል ትለዋለች። የወለደ ሰው እረፍቱ ልጆቹ ናቸው። እናንተን ሳይ እረፍት ይሰማኛል እያለ አባቶች ትዋሻላችሁ ህመማችሁን በውስጣችሁ ስለምትደብቁ አትናገሩም ትለዋለች አብጌል። እንደዚህ መሆኑ እኮ ግድ ነው። ተጨንቀ ደግሞ ደስተኛ እንደሆንክ ታስመስላለህ ግን ደስተኛ አይደለህም አባቴ ትለዋለች ማለት ነው። ሁሉ ነገር ከልኩ አያልፍም። አሁን እኮ ደህና ነኝ። ዳጣም እናቷን አውቃለች አብጌል። አሁን እኮ ሁሉም ነገር ሰላም ነው እኔም እኮ ሰላም ነኝ ይላታል። አንተ በተለይ ሰላም አይደለህም አሁንም ቢሆን አደጋ ላይ ነህ ትለዋለች ማለት ነው። ሴትዮ መሄድ አለባት ምንድነው አደጋው ትለዋለች። አክስቴ ዳጣ ያንተ ልጅ እንደሆነች ጠርጥራለች ትለዋለች። ምን ስትል ሰማሻት? አክስቴ በዳጣ መኝታ ክፍል የድምጽ መቅጃ አስቀምጣለች ግን ደግሞ ጠፍቶባታል ትለው። ይህን ያህል ይላል። ተረጋጋ አባዬ ትለዋለች። አሁን የት ነው ያለችው ስላት ወጥታለች ስላት እንዴ አባዬ ምን እያረክ ነው? ቤቴ ልታፈርስ ነው አይደል የመጣችው ምንድነው አላማው ነገርኳት አይደል እንዴ ይላል ማለት ነው። እንግዲህ አብጌል የትም አትወጣም ብላ ክፍሉን ትቆልፍበታለች ማለት ነው። እንግዲህ አቶ ደረጀም ከክፍሉ አይወጣም ማለት ነው። እንግዲህ ውሃም እሱን ትዝና ይዛባት ትሮጣለች ማለት ነው። እንግዲህ ይዛባት ስትሮጥ የኔ ነው እያለች ይዛ ትሮጣለች ማለት ነው። እሷም ትከተላታለች። እንግዲህ ውሃም እንግዲህ ተንሸራታ ተንከባላ ትወድቃለች ማለት ነው። ተንከባላ ከደረጃው ትወድቃለች። መድኃኒትም ቁማ ታያለች ማለት ነው። እንግዲህ መድኃኒት ከላይ ከደረጃው ቁማ ዝም ብላ ታያለች። ውሃ ትወድቃለች ማለት ነው። ምንም ማለትም አልፈለገችም መሄድም አልፈለገችም። እንግዲህ ቁማ እያየቻት ነው። ቁማ ሲያትኝ ውሃ ትወድቃለች። እሷ ደግሞ ከላይ ነው ያለችው። እንግዲህ መድኃኒትን ከላይ ያያታለኝ። ዳጣም ካሜራውን ታየዋለች። ዳጣን ካሜራ ስታየው ታነሳዋለች። ግን ደግሞ ውሃ ወድቃለች ማለት ነው። አቶ ደረጀ ደንግጦ ወጥቶ አብጌልም ታያለች። ውሃ በእጇ ነው የወደቀችው። የማርቲት ቀና ብሎ ሲያት እሷ ናት እዛ ያለችው እንደዚህ የጣለቻትኝ ስታስሮጣት ማለት ነው። አንሸራቷት ነው የወደቀችው ግን እሷም አትወዳትም ነበር። እንግዲህ ውሃ ውሃ እያሉ ይሮጣሉ ሁሉም ማለት ነው። ውሃዬ ውሃዬ ልጅ አንድ ነገር ትሁንና በአንድ ጉድጓድ ነው አብሬ የምቀብራችሁ ይላታል ማለት ነው። እንግዲህ ቆይ እስኪ ቆይ ብሎ ናታን ብሎ ናታን ይይዛታል ማለት ነው። ወይኔ ልጄ ወይኔ ብሎ እንግዲህ ይዘዋት ይሄዳሉ ማለት ነው። ናታን ፍጠን ብለው ተያይዘው ይሄዳሉ ማለት ነው። እንግዲህ ዳጣም አብራ ተከታትላ ትሄዳለች ማለት ነው። እንግዲህ ምንድነው ስላቸው ምንም አልሆነችም ምንም ይለዋል ማለት ነው። እንግዲህ ውሃን ያስገባታል ማለት ነው። ተያይዘው ውሃን ይዘዋት ይሄዳሉ። የማርቲ እህትም እንግዲህ ቁማ ታያለች። ዝጊ በር ይላታለኝ። አብጌል ትቀራለች ማለት ነው። የማርቲ እህትም እዛው ቁማ ትቀራለች ማለት ነው።
ውሃ ውሃ እያላት ወደ ደረጃ ይጠራታል ማለት ነው። ውሃ ውሃ አይዞሽ ይላታል። ውሃም እንግዲህ ምንም አትናገርም ማለት ነው። እንግዲህ ናታን ፍጠን ብሎት ናታን እንግዲህ መኪና ያስነሱና ይዘዋት ይሄዳሉ ማለት ነው። አቶ ደረጀም ያለቅሳለኝ እንግዲህ ውሃዬ ውሃ ልጄ ውሃ ይላል ማለት ነው። ላግዛችሁ ሲል አንተ እዚሁን የትም አትሄድም ይሉታል ማለት ነው። እንግዲህ አብጌልን እና ዳጣ ከዚህ ይቀራሉ ማለት ነው። እንግዲህ ፍጠን ፍጠን ይለዋል ማለት ነው። ናታን እንግዲህ ውሃን ይዘው ወደ ሐኪም ቤት ይሄዳሉ ማለት ነው። ወይኔ ልጄ ወይኔ ይላል አቶ ደረጀ ማለት ነው። እንግዲህ ማርቲትም ደንግጣ ቁማለሽ፣ ምንም ማድረግ አትችልም። ወይኔ እንግዲህ ልጄ ወይኔ ይላል። ቀጥለዋለሽ ምን ሆና ነው ዳጣ? ውሃ በጣም ተጎድታለች መሰለኝ ትላለች። የኔ ውሃ የኔ ምስኪን ከደረጃው ላይ ይላል ማለት ነው። እኔ ውድቅ ልበልልሽ ይላል። ትሰምኛለሽ? በምትሰሪው ስራ ግን ታውቂዋለሽ? ሶሪ አብጌል ትላታለች። እህቴን ገለሽ ሶሪ ትኛለሽ ወይ ትላት። ኤቢ ተይ እንጂ ቆይም አሁን ጠቡ ይደርሳል ይላል። ይኸውልሽ ከመጣሽ ግት ጀምሮ ቤት እየተፈጠበጠ ነው። ለምን ወደ መጣሽበት አትሄጂም? ትላታለሽ አብጌል። አንቺን እንደዚህ ተናገርሽ ትላታለሽ ማለት አዎ አንቺ ነሽ የገፈተርሻት። የምትጣል ልጅ ናት። እስኪ ወይን ውሃ የምትገፈተር ልጅ ናት ወይ ትላታለሽ። እኔ አልገፈተርኳትም ራሷን ተንሸራታ የወደቀች ትላታለሽ። አልለቅሽም ትላታለሽ። ልቀቃይ ትለዋለሽ ማለት ነው። እንዴት ያለ ነገር እህትሽ በሞትና መካከል ሆና እንዴት ነው እንደዚህ የሚያደርግሽ ይላታል። ማለት ትልቅ ሰው አይደለሽ ይላታለኝ። እንግዲህ የማርቲ እህትም ዝም ብላ ቁማታ ያለሽ ማለት ነው። ምክንያቱም እኔ አልገፈተርኳትም ራሷን የወደቀቻት። በእርግጥ አልገፈተረቻትም። እንግዲህ ሲሯሯጡ እዛት አለው ስትል እንግዲህ ውሃም እሷን ስታይ ተንሸራታ የወደቀችው ማለት ነው። እንግዲህ ዳጣም ክላስ ውስጥ ደህና ነሽ ትላታለች ማለት ነው። ከዛ ምንድነው ደግሞ ትላታለች። ሰሞኑን ደግሞ ሰላም ሰለቸች እንዴ ትላታለች። አይ እንዲሁ ቤት መሆን ፈልጌ ነው ትላታለች ማለት ነው። ምንድነው እሱ ትላታለች። ስታለቅሽ ነው እንዴ ቆየሽ እመስላለሁ እንዴ ትላታለች። አላለቀስኩም ትላታለች ማለት ነው። እሺ ትላለች። ምንድነው ቤቱ ቆይ ጭር ያለው የት ደው ነው ትላታለች። ከዚህም አኮርፎ ቁጭ ብሏል። ሁላችንም ደህና ነን እማዬ ትላታለች ማለት ነው። እንግዲህ እንደው ሰሞኑን ደህና ከሚባሉት መሃል በግድ እንዳምንህ አድርጎኛል። ይሄን ቤት ለቀን ካልወጣን በስተቀር ምንም አይነት እረፍት እየተሰማኝ አይደለም ትላለች ማለት ነው። ምን ያደርግልሻል ትላታለች ማለት ነው። ብቻ ግን እንወጣለን ትላታለች። ሰሞኑን አንዳንድ እቃዎችን እዛኛው ቤት እንገባለን ትላታለች። እሺ እማዬ ትላታለች። ቆይ ሰው ሁሉቱ ግን የት ሄዶ ነው ዳጣ ትላታለች ማለት ነው። ምንድነው በጣም ጭር ብሏል። ምን እየተካሄደ ነው? ለዛ የት ሄዳ ነው ትላታለች። ውሃዬስ ትላታለች። ውሃዬ ደህና ናት ውሃዬ ትላለች ማለት ነው። ምን ሆናችኋል ትላታለች። የተፈጠረ ነገር አለ? ምንድነው እየተካሄደ ያለው? ከመዲ ጋር ተጣላችሁ እንዴ? ምንድነው? እኔ እኮ ይሄን ጭቅጭቅ ላለመስማት ነው ወጥቼ ዋልኩት ትላታለች። እሺ እማዬ ትላታለች። የምለውን እንኳን በቅጡ እየሰማሽኝ አይደለም። ምን ሆናችኋል? እርግጠኛ ነኝ የሆነ ነገርማ ተፈጥሯል ትላለች ማለት ነው። እንግዲህ ዳጣም ታለቅሳለች ማለት ነው። ማርቲም የሆነ ነገር ተፈጥሯል ብላ ለማየት ወጣ ትሄዳለች ማለት ነው። እንግዲህ አብጌልም ክላሷ ውስጥ ናት ታለቅሳለች ማለት ነው። ክላሷ ውስጥ ናት እያለቀሰች ትገኛለች ማለት ነው። ክላሷ እያለቀሰች እንግዲህ ስልክ ታነሳለች ማለት ነው። ሄሎ ትላለች ማለት ሄሎ ናታን ትላለች። እንዴት ናት ናታን? ውሃዬ እንዴት ናት? ደህና ናት እንዴት ናት ትላለች። ደህና ናት ኤቢ ደህና ናት። ናታን የት ሆስፒታል ነው የሄዳችሁት? ኤቢ ለማየም እንዳትነግሯትም እንመጣለን። ድምጿን እየሰማሁት ነው። እየመጣች ይመስለኝ እንዳትነግሯት አልኩሽ በቃ ይላታል። ቆይ ናታን ለምን ስንት ነገር ደብቀን ነው ምንችለው ትለዋለች።
እባክሽ አባዬ የሚልሽን ብቻ ስሚ ይላታል ማለት ነው። እኛን አስቀራችሁ። አሁን ደግሞ እማዬ እንዳትሰማ ትላለች ትለዋለች። ከዛ በኋላ እነግራታለን እንዳደነግጥ ብለን ነው ይላታል። እንግዲህ አብጌልም እንግዲህ ናታን ምንም አያሳምንን እማዬ አሁን እንመጣለን ከእማዬ ጋር ትለዋለች ማለት ነው። አባዬ ከመጨነቅ የተነሳ ቤቱን ለቀን እንወጣለን አሁን ያለንበት ነው ትላለች። አዎ ይላታል። አባዬን ከማስጨነቅ በዘለለ ሌላ ምንም ነገር ስለሌለ እሱን ለቀን ወጣን እንሄዳለን ይላታል ማለት ነው። ለምንድን ነው እንደዚህ ያለሽ ማለት ነው? እንግዲህ ከውሃ ጋር እየተቃቀፉ ስስማት የነበረው እሱ ነገር እየመጣባት ትወጂኛለሽ አይደል እህቴ የምትላት እሱ ነገር እየተመላለሰባት ነው። አብጌል ደረጀ እጅን ሳመችው ሁሉ ነገር እህቷ ጋር እሱ ትውስታ እየመጣባት እንግዲህ እየዘለለች ኬኩንም የወሰደችባት ሶላ ትዝ ብሏትኝ እንግዲህ የዳጣ ልደትም የጨፈሩት ሁላ ትዝ እያላቸው እንግዲህ አብጌል እሱ ላይ የተቀረጸባት ታለቅስ። አንድ ነገር ከሆነች እኔ ራሴን አልሰማም እባክህን አምላኬ ጠብቃት ምንም ነገር እንዳትሆን እያለች ታለቅሳለች ማለት ነው። ብቻ እባክህ አንተ ጠብቃት ደህና እንድትሆንልኝ ትላለች ማለት ነው። ታለቅሳለች። እንግዲህ ወይዘሮ ማርቲም ወደ ክላሷ ትሄዳለች። ምንም የሰማችው ነገር የለም። ምንም ያየችው ነገር የለም። ማርትዬ ትላታለች ማለት ነው። እኔ መሄድ እፈልጋለሁ ትላታለች። ወደ አሜሪካ። ቆይ ምን ሆነሽ ነው ስትላት ምንድነው የተፈጠረው? አም ሶሪ ማርቲ እረፍት ፈልጌ ነበር የመጣሁት ግን ምንም እያረፍኩ አይደለም። ቆይ ከማን ጋር ተጣልተሽ ነው? ዝም ብሎ ተነስቶ ይካሄዳል ወይ ትላታለች። ምንም አልነገሩሽም? ምንድነው የተፈጠረው? ለምንድነው የማትናገር? ይሄንንም ደበቆሽ ትላታለች። ውሃ መውደቋን አልነገሩሽም? ማለት ከትምህርቷ ነው? በዳጣ ምክንያት ነው። ቆይ ምንድነው የምታወሪው? ውሃዬ ምንድነው? ለሁሉም ነገር ተጠያቂ ዳጣና ውሃ ዳጣና ናታን ናቸው። ምንድነው? ውሃ ትንሽ ተጎድታ እነ ደረጃ ሆስፒታል ይዘዋት ሄዱ። ሆስፒታል ገብታ ነው ትንሽ የምትይኝ ትላታለች ማለት ነው። ወይኔ ልጄ ዞር በይልኝ ብላ ጥላት ትሮጣለች ማለት ነው። እንግዲህ መነገር አልነበረባትም። ትደነግጣለች። ምንድነው የሆነችው? ዳጣ ውሃዬ ምንድነው የሆነችው? ትንሽ ነው ወድቃ ነው። የት ምኑ ጋር እባክሽ ደረጃው ጋር ነው የወደቀችው። የደረጃው ወድቃ እንዴት ሰው ትሆናለች ትላለች ማለት ነው። ማርቲ ስልክ ትደውላለች ማለት ነው። እንዴት ከደረጃ ድረስ ወድቃ ሰው ትሆን? እስኪ ደረጃ ጋር ደውዪልኝ ትላታለች ማለት ነው። ዳጣም እንግዲህ ለደረጀ ትደውላለች ማለት ነው። እንግዲህ ስልኩን እማዬ ይሄው ትላታለች። ጠራ ትላታለች ማለት ነው። ቆይ የትኛው ሆስፒታል ነው ሄዱት? እኛ እዛ ቁጭ ብለን ሆና ነው ትላለች። ማርቲ ተረጋጊ፣ ደህና ናት፣ ምንም አልሆነችም ይላታል። ሆስፒታል ገብታ እንዴት ምንም አልሆነችም ትላለች። የት ነው ያላችሁት ትላለች። የትኛው ሆስፒታል ነው ያላችሁት? ተረጋጊ፣ ምንም አልሆነችም አልኩሽ እኮ ይላት። እባክሽ ተረጋጊ፣ ጭራሽ ራሷንም ስታ ነበር ትለዋለች። ወይኔ ልጄ፣ ወይኔ ልጄ፣ አያስፈልግም ትላታለች። ስልኬንም ወሰደችው ትላለች ማለት ነው። ወይኔ ጉዴ ፈላ። አሁን ደግሞ ሰላም ደውላ ሌላ ችግር መቼ ነው ከጭንቀት የምወጣው ትላለች። አሁን ደግሞ እሷ ደውላ ሌላ ጭንቀት ላይ ትላለች። ከጭንቀት አትውጪ የተባልኩ ልጅ ነኝ እንግዲህ ያለሽ እንግዲህ ዳጣ ታለቅሳለች ማለት ነው። ማርቲ እንግዲህ ከችግር አትውጪ የተባልኩ ሴትዮ ነኝ እያለች ዳጣ ታለቅሳለች ማለት ነው። እንግዲህ ማርቲ የዳጣን ስልክም ይዛው ትሄዳለች። እንግዲህ ማርቲም ወደ ሆስፒታል ትሄዳለች ማለት ነው።
እንግዲህ ገዜም ቁጭ ብሎ አዝኖ ያለሳ ገፍትራ እኮ ነው የጣለቻት ትለዋለች። አይተሽ ስላት ባላይም ያው እንግዲህ ያው ነው ትለዋለች ማለት ነው። ጠልቻታለሁ ትለዋለች። በፊቷ ነገረች ልበላ አይቻታለሁ ትለዋለች። እንግዲህ አየሽ ምናምን ትያለሽ አየዋትም ትላለች። እንዴ ሲጀመር አንተ ጠምደ ይዘኸኛል ገዜ ጠምደ ይዘኸኛል ትለ በሬ ነኝ እንዴ ጠምድሽለታል ወይ ምን ብዬ ነው አንቺ ምጠምድሽ? ሲጀመር በውሃ ቦታ አንተ ብትወድቅ ጥሩ ነበር ትለዋለች። እሷስ ምን አጠፋች ትለዋለች። እንዲያው አንቺ እንዲያው ብትሰዊላት ነበር እንጂ ይላታል። መሰሏ መጣችልሽ። ምጥንዬ ደህና ናቸው? ምን ደህንነት አለስ እንዴ? ከዛ ጋር ተጣልታችሁ ነው? በሽታዬን ሁሉ ሰው ያውቅልኛል ማለት ነው። አየሽ እንደው አንቺ እኮ ትልቅ ሰው ነሽ፣ የትልቅ ሰው ልጅ ነሽ ይላታል። ማለት ማነው በሽታ? አሁን እኮ ነገረች። ደህና አይደለህም ወይ ከለዛ ጋር ተጣልተሃል አለችኝ ትላለች። አንተ ነህ እንጂ የምትጠላኝ እኔማ እኮ ውሃ አለች እንዴ? ውሃማ ሄደች፣ ውሃማ አለቀች ይላል። ጅብ ሆና ሞልታ ደረጃ ላይ ወደቀች። አልገባኝም ትላለች። ይሄ ወሬ ያለበት ሲጀመር እዚህ ቤት ችግር ስላለና ብጥብጥ አነሳስቼ አወራሁሽ እንጂ ለመጨረሻ ጊዜ አንቺን ለማውራት አላሰብኩም። ይቅርታ ገዜሽ ትለዋለች። ስሚ ውሻ ወደ ተፋበት እንደማይዞር ሁሉ እኔም ወደ አንቺ አልዞርም ይላል። አንቅሬ ትቼሻለሁ በቃ ይላል። ውሃ ምን ሆና ነው? ውሃ የለች ሂጂ ወደ ቤት ዝም ብለሽ። ከዛ ምጥን ቁማ መሄድ አልፈለገችም እና እኔ የዋህ እኮ ናት ይላል። እንግዲህ አይ ምጥንዬ የዋህ እኮ ናት አታሳዝንም ትላለች ማለት ነው። ምስኪን ናት ይላል። እንግዲህ ምን አለ አንተ እስከሷ ብትማር ትለዋለህ። አውጥቼ ቀረውብህ ትላለች። አንቺ ነገረኛ ምን አባታችን በቃ ትቼሻለሁ አልኩሽ ተይኝ ይላታል። ምን ቀራ ይላታል ማለት ነው። እኛም ትመራቀርብኝ ይላል ገዜ ማለት ነው። እንግዲህ ከለዛ ጋር እንግዲህ ዳጣም ሳሎን ውስጥ ሆና እያለቀሰች ትገኛለች ማለት ነው። እንግዲህ የማርት የት ትመጣለች ማለት አንቺ ማትረቢ በግርግር ወሰዳችሁት አላየው። ለዛ ነው ልጅቷን የገፈተርሻት። እኔ ልጅቷን አልገፈተርኳት ራሷን ተንሸራታ ወደቀች። ኧረ እባክሽ እንደዛ ነው እሺ ትላለች። ምን አይነት ሚስጥር ቢኖርሽ ነው እንደዚህ የተባበራችሁ? ማይኩንስ ማን ነው የወሰደው? ማይኩን ብታደምጪው ምንም የለውም አይደል? ሰሚኛለሽ? እኔ መድኃኒት በጣም ክፉ ነኝ። አንድ ነገር ካስኩ ደግሞ አልለቅም። ቆይ አንቺ ምን አስበሽ ምን አገኛለሁ ብለሽ ነው? ምንም አታገኝ። ከእኔ ምንድነው ማወቅ የፈለግሽው? አንቺ ከደረጀ ጋር ያለሽ ግንኙነት ምንድነው? ያች ሰላም የተባለ ልጇን ከማን ነው የወለደችው? እኔ ስለ ሰላም ምንም አላውቅም። ሄደሽ ለምን ራሷን አትጠይቂያት? አንቺ ለምን እዚህ ቤት ትኖሪያለሽ? ቆይ አንቺ ከደረጀ ጋር ያለሽ ግንኙነት ምንድነው? ከነውሃ ጋር በጣም ነው የምትመሳሰዩ። ስለዚህ ደረጀ ወልዶ ያመጣሽ ልጁ ነሽ። አንቺ ያልሽው እውነት ቢሆን ምን ይፈጠር ይመስልሻል? እኔ የደረጀ ልጅ ብሆን አንቺ ምንም ማድረጋችን በአጭሩ አባትና ልጅ ፍቃድ አዳም ያደጉት ትላታለች። በቃ አመንሽ? ታዲያ ሪካርደሩ ምን ይሰራልኝ? እኔ አላመንኩ። እኔ የደረጀ ልጅ አይደለሁ። ስለ ሰላም ማወቅ አልችልም። አልጨረስኩም ትላታለች ማለት ነው። ለራስ ጨርሽው። እኔ ጎዳና ናድር በጣም ዱርዬነቴ እንደውም በኪሴ ከትቼው ነው የሚዞረው። ሲቸግረሽ ቸግረኝ ደግሞ አወጣዋለሁ። እያስፈራራሽ ነው ትላታለች። እና ደግሞ አትፈልጊም ሰብሬዋለሁ። ሰሚያኛል ሚሞሪ እጄ ላይ ነው ያለ። ድምፁ አለኝ። ጊዜ ያለሽ እስከማዳምጠው ብቻ ነው። እስከማዳምጠው ብቻ ነው ጊዜ ያለሽ ትላታለች ማለት ነው። እንግዲህ የማርቲትም ነገሩን አከራ ይዘዋለች ማለት ነው። እውነታውን ማወቅ እፈልጋለሁ እያለች እንግዲህ እያተራመሰችው ትገኛለች ማለት ነው። ውሃም ደግሞ እንግዲህ በወደቀችው ምክንያት ከሆስፒታል ገና አልወጣችም። ሁሉም ቤተሰብ እዛ እንደሄደ ነው እንግዲህ አብጌልና
አውቃ ነው ምንም ድምፅ የላትም ትላለች። ብቻ በጣም ፈርቻለሁ ትላታለች። የሆነ ነገር ቢኖራት ኑሮ ውሃ እንደዛ አጥላትም ነበር ትላታለች። እንዳፍሽ አድርገው እኔ ፈርቻለሁ፣ ምንም አታመጣም። ሲቀጥል ደግሞ አባዬ ውሃን ጥላት ዝም አይላትም ትላለች። እኔ አሁንስ ኤቢ ስልችት ነው ያለኝ ትላታለች። ሁሉም ነገር በእኔ ምክንያት፣ ይሄ ቤተሰብ ችግር ውስጥ እየገባ ያለው በእኔ ምክንያት ነው ትላለች። በአንቺ ምክንያት ሳይሆን የአባባዬ ምክንያት ነው። ለዚህ ሁላ ነገር ደግሞ ተጠያቂ የሚሆነው አባዬ ነው። እኛ እኮ ሁላ ነገር የምናደርገው አባዬን ለማዳን ብለን ነው ይባባላሉ ማለት ነው። አብጌልና ዳጣ ማለት ነው። እንግዲህ ውሃ ከሆስፒታል ወጥታ ወደ ቤት መጥታለች ማለት ነው። እንግዲህ ወይዘሮ ማርቲም አቶ ደረጀም ይዘዋት ወደ ቤታቸው ይመጣሉ። ይዘዋት እንግዲህ ወደ ውስጥ ይገባሉ ማለት ነው። ውሃን ይዘው ናታንም ወደ ውስጥ ይገባል፣ ቀድሟቸው ትቷቸው ማለት ነው። እንግዲህ ናታን ያይታል። ናታን ውሃስ እየመጡ ነው፣ መኪና ውስጥ ናቸው። ውሃ ደህና ናት አትጨነቁ፣ ትንሽ እኮ ደረጃው አገጯ መቶ የት ናቸው ስለው እየመጡ ነው ይባባላሉ። እንግዲህ ሊያት ይሄዳሉ ማለት ነው። እንግዲህ ናታንም ወደ ላይ ይወጣል ማለት ነው። እንግዲህ እነሱ በር ከፍተው ይወጣሉ ማለት ነው። ውሃን ያያታልኝ ደግፈዋት ወደ ውስጥ ይዘዋት ይገባሉ። ማርቲ ይዛት ትገባለች ማለት ነው። እንግዲህ ውሃዬ ደህና ነሽ እህቴ ትላታለች አበጌልም ማለት ነው። እንግዲህ የማርቲ እህትም ደግሞ ነገሩን አክረዋለች። ምክንያቱም ጥሩ ስራ እየሰራች አይደለም። ውሃ ተገፍትራም ትጣለች አልነበረችም፣ ግን ባታስሮጣት ውሃም አትወድቅም፣ ይሄ ነገርም አይመጣም ነበረ ማለት ነው። ሆኖም ግን ደግሞ እንግዲህ የማርቲ እህት ትንሽ ከበድ አደረገችው መሰለኝና ነገሩ በጣም ገነነ ማለት ነው። ብቻ ውሃ ለዚህ የምትዳረግ ልጅም አይደለችም። በጣም የዋህ ናት። የዋህ ከመሆኑ አንፃር ይሄ ነገር አይገባትም ነበር። ምስኪንም ናት። እንግዲህ የማርቲ እህትም ቁጭ ብላ ታዝናለች ማለት ነው። በሚሆነው ነገር ደህና ናት ትላታለች ማለት ነው። ውሃዬ ይቅርታ ትላታለች ማለት ነው። ከዛም እንግዲህ ማርቲ ራሱ ዝም ትል፣ እማዬ በቃ ይዞሽ አሁን እኮ ደህና ናት ይላል። ማርትዬ ቆይ ደህና ናት አይደል ትላል። ምንም አጥንቶ የተጎዳ ነገር የለውም አይደል እመስገን ትላታለች ማለት ነው። ማርቲ ደህና ናት ተርፋለች ትላለች። እንግዲህ ስትሯሯጥና ስትጣላ ትውላለች። እንደው ሰው ማማነት አይሆንብኝ እንጂ ጋሽ እቺ ሴትዮ በጣም ከባድ ናት ይለው። ያገባትም እኮ ፈታት። ለማንኛውም ይኸውልህ ነገ ከናታን ጋር የሚሄዱ እቃዎችን መስተካከል አለብን ይለዋል ማለት ነው። እንግዲህ አቶ ደረጀም ነገ ቤት ለቀን እዚህ እንወጣለን ብሎ ለገዜ ይነግረዋል ማለት ነው። ገዜም ደግሞ እሺ ብሎት እንግዲህ የዛሬው ዳጣ ድራማ በዚህ ነው የተጠናቀቀው ማለት ነው። በቀጣይ ክፍል እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብስት ብስት ይበልልኝ። ወዳችሁ ፈቅዳችሁ ስለምትከታሉ ከልብ አመሰግናለሁ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቀጣይ ምን ይሆንላል ብላችሁ ታስባላችሁ? በቀጣይ ክፍል እስከምንገናኝ እኔም እናንተም ቸርን ሰንብት። በቀጣይ በክፍል 138 እንገናኛለን። እስከዛው ግን ባላችሁበት የዓለም ዳርቻ ሰላማችሁ ብዝት ብዝት ይበሉልኝ። እስከ ሰዓት አብራችሁ ስለቆያችሁ ምስጋና የላቀ ነው። አመሰግናለሁ። ወዳችኋለሁ። ባይ ባይ።